ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ማለት ነው ይዤላችሁ የመጣው ቪዲዮ ማለት ነው በጣም ገራሚ ነው። መቼስ እዚህ ፌስቡክ ላይ የሚዘዋወር አይታችሁት ይሆናል። እኛ መስተፋቀር እንሰራለን፣ እኛ ድግምት እንሰራለን፣ የእንጀራ የሆነ ነገር የፍቅር መስተፋቀር እንሰራለን የሚሉ ማርጌታ ነኝ ባዮች ማለት ነው። አይታችሁት ይሆናል በፌስቡክ ሲዘዋወር እና ውዶቼ ኑ ጉድ ላሰማችሁ። እኔ በጣም የመገረመኝ ነገር ኧረ ወገን የት እየሄደ ነው? ኧረ ሰው የት እየሄደ ነው? ወይኔ ጉዴ! እንደ ሀገር ተዋርደናል። ኑ ስሙልኝ ጉዳችን። ሄሎ መርጌታ። አቤት አቤት። ሰላም ነው መርጌታ፣ እንዴት ነው? አቤት። ስልክዎት ፌስቡክ ላይ ነው ያገኘሁት መርጌታዬ። ከየት ነው የምትደውል አለሜ? እኔ ከአዲስ አበባ ነው የደወልኩት። ምንድን ልታዘዝ? ምንድን ፈልገህ ነው? እግዚአብሔር ይመስገን መርጌታ። የውሎት እኔ ብዙ አንድ ትልቅ ቢዝነስ አለኝና አሁን ቢዝነሱ ትንሽ ቀዝቀዝ ብለዋል ስራውና አሁን የምነግሮት ነገር ሚስጥር ነው፣ ለማንም ሰው እንዳትነግሩልኝ። ይሄ ነገር ከሰራችሁልኝ የምር ከሆነ ይሄ ድግምት ምናምን ፌስቡክ ላይ የተጻፈ በእውነት የምር ከሆነ እኔ የጠየቃችሁኝ ብር መክፈል እችላለሁ መርጌታ። ስራህ ምንድን ነው አንተ? እኔ ልኳንዳ አለኝ ስጋ ቤት እና አሁን ቢዝነሱ በፍጥነት መሄድ አልቻለም፣ ቀዝቅዟል ትንሽና ድግምት እንድትደግሙልኝ ነው የምፈልገው አሁን መርጌታ። እና አሁን ምነግሮት ነገር ትንሽ ከበድ ይላል አይምሮ፣ ግን እባክዎት ለሰው እንዳትነግሩልኝ እሺ፣ አደራ። ምንም ችግር የለም ማለት ነው። እንዴት ይነገራል? ድምጽ አይሰማም። ትንሽ እስቲ ድምጽ አድርጉ መርጌታ፣ አይሰማኝም። ይሄ አንዱን የሚያሰራው ለአንዱ አይነገርም። እንዴት ያለ ነገር ነው? አይነገርም አይደል? የጉብል ጨዋታ መሰለው ያለሜ የጉብል ጨዋታ እኮ አይደለም ስራ ነው እንጂ እንዴት ያለ ነገር ነው ለአንዱ ያንዱ የሚነገር? አዎ እሱማ ልክ ነው መርጌታ፣ እሱማ ልክ ነው። አዎ ልክ ነው መርጌታዬ። እና ይሄ የስጋ ቤት ትልቅ ስጋ ቤት አለኝና ድሮ ብዙ ቢዝነስ ይሄድ ነበር፣ ብዙ ሰው ይገዛልኝ ነበር ስጋ። እና አሁን እንትን ተወደዋል፣ ያው በሬ ተወደዋልና እኔ አሁን ምንድነው ማደርገው ለመንገር እኮ ትንሽ ከበደብኝ እኮ መርጌታ፣ ይቅርታ ማለት ለአይምሮ ስለማይመች ነው። ምን አልከኝ? በሬው ነበር ምሸጠው ድሮና አሁን በሬው ተወዷልና አሁን ማርዶ ምንድን መሰለት አህያ ነው ምሸጠው። አህያ ርጄ እንደ ስጋ ምሸጠው አህያ ነው። እና አሁን ድግምቱ የፈለኩት ለዚህ ነገር ነው። አህያዎቹ ቶሎ ብሎ ሰው እንዲገዛልኝ ድግምት እንድትሰሩልኝና እኔ የፈለጋችሁን ብር አሁን አስገባላችኋለሁ ድግምቱ ከሰራችሁልኝ ማለት ነው። የት ሰፈሩ የት ነው ያለ አንተ? አዲስ አበባ። ምን ችግር አለ? እሰይ ደስ አለኝ መርጌታ፣ በእውነት በቃ እኔ እምቢ እንዳትሉኝ ነበር የፈራሁት። ምን ችግር አለ? ይዘጋጅልሃል። አንተ አርድ ያለው ያልከኝ አሁን አህዮችን ነው ማርድን ያልከኝ መሰለኝ። አዎ አህያ ነው ማርደው። በሬስ አለሜነ የጥሩ ነው ግን በሬ ተወደዋል እኮ መርጌታና አህያ ነው አሁን ማርደውና ትንሽ ቢዝነሱ አሁን ቀዝቀዝ ብለዋልና አሁን ድግምቱ የፈለኩት ምንድነው ምን አልከኝ ነው ማለት? አሁን ድግምቱ የፈለኩት መርጌታ ምንድነው ስጋው የአህያ ነው የምሸጠውና ሰዎች እንዳያውቁት ስጋው የአህያ እንደሆነ እንዳያውቁት አይናቸው እንትን እንድታደርጉልኝ ድግምት እንድትደግሙልኝ። አሁን ብሩ አሁን ማስገባት እችላለሁ፣ የፈለጋችሁት ብር የጠየቃችሁኝ ብቻ ድግምቱ ይስራልኝ። የት ሀገር አሁን ምን ብዙ ቀን ሆኖ አህያ ማረድ ተጀመርኩ ወይስ አሁን ቅርብ ጊዜ ነው? ያው ቅርብ ጊዜ ነው የጀመርነው አሁን እና ትንሽ በሬ ተወደዋልና በሬ መግዛት ትንሽ ተወዶብናል። አህዮች ስንት ነው የሚገዙት? አህያ ነው ገሰን ምናርደው አህያ ነው የምንሸጠውና ስለዚህ መርጌታ አሁን የፈለኩት ዋና ነገር ድግምቱ በቃ አህያዎቹ ሰዎች ቶሎ ብለው እንዲገዙት፣ ገባችሁት? ቢዝነሱ ቶሎ ብለው እንዲሄድልኝ የአህያ መሆኑ ደግሞ ሰው እንዳያውቅ፣ አንዳንድ ሰዎች አሉ የሚጠራጠሩና እነሱ እንዳያውቁ አይናቸው ድግምት እንድትደግሙልኝ ይሄ ነገር ነው የምፈልገው። አካውንታት ይላኩልኝ፣ በዛ ብር አሳልፋለሁ።
ምንም ችግር የለም ማለት ነው። አንተ እንደ ድሮ እንዳልከኝ ተጠቃሚ እንዲኖር ሁሉ ነገር ሰው እንዲያውቅብህ ያዘጋጀው ሁሉ ለአንተ ለሰው ማር ወተት እንዲሆን ሁሉ ነገር እንዲዘጋጅልህ እንዲሸጥልህ እንዲወጣልህ ማድረግ ይቻላል። አለሜና ምንም ችግር የለም። ደስ አለኝ። እኔ መርጌታ የእውነት እምቢ እንዳትሉኝ ፈርቼ ነበር። በቃ ይሄ ነገር እሺ ካላችሁኝ በቃ የጠየቃችሁኝ ብር እሰጣለሁ። ምንም ችግር የለም ማለት ነው። ለማዘጋጀቱ ማን ስራ አይደለም ወይ? እኔ ስራ እኮ ነው። አዎ መርጌታ እሱን አምኜ እኮ ነው ወደ እርሶት የደወልኩ። ፌስቡክ ላይ አይቼው ድግምት እናደርጋለን፣ መስተፋቅር እናደርጋለን፣ የተለያየ ባህላዊ ፈውስ አለን ምናምን የሚል ጽሁፍ ሳይ የኔ ችግር ምን እርሶ ነው የሚፈቱልኝ ብዬ ነው የደወልኩትና ልክ እንዳመንኩት ደግሞ ሆነልኝ። በጣም ነው የማመሰግነው መርጌታ። ስለዚህ ብሩ ስንት ነው አሁን ምልክሎት? ምን አልከኝ? ስንት ነው ብሩ ምልክሎት? ድግምቱ መቼ ነው የሚደርስብኝ? አሁን ዛሬም መጀመር ይቻላል። አለሜነህ ዛሬ ይቻላል አይደል? ሄሎ አቤት አቤት። ዛሬ ይቻላል መጀመር አይደል መርጌታ? ይቻላል። ዛሬ መጀመር ይቻላል ነው የምልህ። እሺ መርጌታ ስንት ነው ብሩ ማስገባውለት? ድግምቱ ምኑ ጋር ነው የምደግመው? ምኑ ጋር ነው የምረጨው? ስምህን ነው የምትነግረኝ አንተ። ስምህን ተነገርከኝ እኔ ያለውን ነገር ሁሉንም ማዘጋጀት እችላለሁ። ምን ችግር አለ? ያንተንና የእናትህን ስም እና ደግሞ ምኑ ሰፈር ምኑ አካባቢ ነው ያለ? ሳሪስ ጋር ነኝ። ሳሪስ የሚባለው ላይ አቦ ላይ ነው ልጅ? ሳሪስ አዳያባ። ሳሪስ አዳያባ። ምን ችግር አለ? ይዘጋጅልሃል። እሺ ስለዚህ መርጌታ መድኃኒቱ ምን ጋር ነው አሁን ማደርገው ማለት ነው? አህያዎቹ ላይ ነው የምረጨው ወይስ ስራ ቦታ? አዘጋጅቼ አለህበት ቦታ ድረስ በጥሩ ሁኔታ ልጆች አሉ፣ ለልጆች ለተማሪዎች ነው የምሰድልህ። እሰይ ደስ አለኝ። አሁን መድኃኒቱ እዛ የምሸጥበት ልኳንዳ እዛ ነው የምረጨው ወይስ በሬዎቹ ሳርዳቸው? ምንድነው ይሄ አህያዎቹ ሲታረዱ? እዚያው እቤት ላይ ቢሆን በሚቀመጥ ይሆናል። እንደገና ደግሞ በሚረጭ ነገርም ይቻላል። በምትፈልገው ነገር ማዘጋጀት ትችላለህ። አዎ እኔም ፈልገው በቃ ሰዎች የአህያ እንደሆነ እንዳያውቁ አህያዎቹ ላይ ድግምቱ አህያዎቹ ላይ እንዲረጭ ነው ፈልገው። ምንም ችግር የለም። ሰው እንዲጠቀምልህ ሁሉ ነገሩ እንዲስተካከልልህ በቃ ቢዝነስ ነው ይሄ። ምንም ችግር የለውም። እንዲያው ሁሉ ነገር ተከብቱ በላይ እንዲያውም እንዲሸጥልህ ተንስሰው በላይ እንዲሸጥልህ ማድረግ ይቻላል። አለም አዎ እሱ እኮ ነው መርጌታ ትልቁ የፈለኩት ቶሎ ብሎ እንዲሸጡ። ብዙ አህያዎች ነው ያሉኝ ያልታረዱና ቶሎ ብዬ ልሸኛቸው። ያንተ አሉ አህዮች? ብዙ አህዮች? አዎ የገዛኋቸው ከክፍለ ሀገር ያመጣኋቸው ብዙ አህያ አሉና አሁን ቢዝነስ ትንሽ ቀዘቀዘብኝና እንዳለ እንዲሸጡልኝ ድግምቱ እንድትሰሩልኝ ነው የፈለኩት። በቃ ዛሬ ብሩ ማስገባት ይችላል። ምንም ችግር የለም። ይሰራል አይደል? ድግምቱ ቶሎ ብሎ ሰው ይገዛዋል አይደል? ምንም ችግር የለም ማለት ነው። እንዲያው ይሄንን ማንም ሰው እንዲያውቅብህ አንተ ከሰው በላይ እንድትሰራ በዚህ በወር በሁለት ወር ውስጥ የት ደረጃ የምትደርስበትን ማድረግ እንችላለን። የኔ ልጅ አንተ ብቻ አይደለም ብዙ ሰዎች እያሰሩ አይደለም አይደል? በቃ የውልት መርጌታ ስለዚህ ቴንኪዩ በጣም አመሰግናለሁ። አሁን ትልቁ የኔ አንድ ነገር መጨረሻ መነግራችኋለሁ። ለእርሶ የሚያስፈልጋችሁ ነገር ነው ይሄ ነገር አሁን መነግራችሁ። የኔ ትልቁ ስራ ምንድነው መሰላችሁ መርጌታዬ? ለጠንቋዮች፣ ለኢሉሚናቲ፣ ለመርጌታ ደብተራ በአጋንንታዊ ስራ ለሚሰሩ ሰዎች እያገኘሁኝ ወንጌል መመስከር ነው የኔ ስራዬና ከዚህ ክፉ ስራ ንስሐ መግባት ትፈልጋላችሁ? ከዚህ ክፉ ስራ መውጣት ኃጢአት ነው ይሄና ለሰው እንዴት አህያ ታበላለህ? አህያ አበላለሁ ለሚል ሰው እንዴት ድግምት ደግምልሃለሁ ትላለህ? ነውር ነው ኃጢአት ነው የሚባል እንጂ ድግምት ደግምልሃለሁ ለብር ብለህ አይባልም፣ ነውር ነው። እና እኔ ፈልጌ አይደለም የደወልኩልህ መርጌታ፣ ግን ከዚህ ሰይጣናዊ ስራ መውጣት አለብህ፣ ንስሐ መግባት አለብህ። ፌስቡክ ላይ ልክ እንደ ስራ አደረጋችሁት። ድግምት እንደግማለን፣ መስተፋቅር እናደርጋለን ምናምን ያላችሁ ነው የምትለጥፉና ለምን እንደዛ ታደርጋላችሁ? እንዴት? የሰው ልጅ ክቡር ነው መርጌታ። ንስሐ መግባት ትፈልጋለህ? ልጸልይልህ? ከዚህ ህይወት መውጣት ትፈልጋለህ?
ኃጢአት ነው ይሄ የያዝከው ስራ ኃጢአት ነው። መርጌታ እየሰማኸኝ ነው? እየሰማሁ ነው። እና ይኸውልህ መርጌታ እኔ በእውነት ነው የምላችሁ ይሄ የያዛችሁት ስራ አጋንንታዊ ስራ ሰይጣናዊ ስራ ነው እና በንስሐ መመለስ አለባችሁ። እኔ ፈልጌ አይደለሁም ድግምት መሰፋቀር ምናምን የሰይጣን ስራ ፈልጌ አይደለም የደወልኩልህ ዓላማ ህይወት እንድታገኝ ኢየሱስ ክርስቶስ የሚባል አምላክ በንስሐ እንድትመለስ ይፈልጋል ወንድሜ። እና መርጌታዬ ከዚህ የኃጢአት ስራ ከዚህ ሰይጣናዊ ስራ መውጣት ትፈልጋላችሁ? ልጸልይላችሁ? አሁን ፈቃደኛ ናችሁ? ዘጋኝ ስልክ። ሰምታችሁታል ወዶቼ? ይሄ ይመስላል ቪዲዮውን ማለት ነው። እኔ ማለት ነው በጣም ነው ያዘንኩ፣ ከመጠን በላይ ነው ያዘንኩ። እንደ ሀገር ነው የተዋረድ ነው እና ሰው ለብር ብሎ የማይሰራው ነገር የለም። ብር ኧረ ነውሩ ነው። እና ውዶቼ የምንላችኋለሁ ተጠንቀቁ ከዚህ ነገር። እኛ መስተፋቅር እንሰራለን ፈጣሪያችን እያለን ፈጣሪያችን የለመነው ነገር ሁሉ ነገር እኮ ይሰጠናል። እኛ ግን እምነት የለንም ጎደሎዎች ስለሆን ነው እንጂ የለመነው ሁሉ ነገር ይሰጠናል። እና የምትፈልጉት ነገር ወደ ፈጣሪያችሁ እጃችሁ ዘርጉ እላችኋለሁ። ወደ ሰው ኃይል የለውም። ኃይል ያለው ፈጣሪያችን ነው። ለኛ የፈጠረ ሰማይና ምድር የፈጠረ ጌታ ነው ሁሉ ነገር የሚቻለው። እና ገንዘባችሁ አታጥፉ። ደግሞ ይሄ ኧረ መጥፎ ነው። ወይኔ እኔስ እግዚአብሔር ይመስገን እነዚህ እንደዚህ አይነት ሰዎች ማለት ነው ጭራሽን አላምናቸውም። እና እንጠንቀቅ እላቸዋለሁ። ምንም ምለው ነገር የለኝም ሌላ። ከዚህ ብዙ ነገር መማር እንችላለን። እና ቪዲዮ ላይክ አርጉት፣ አዲስ የሆናችሁም ሰብስክራይብ አርጉት። ውዶቼ በጣም ነው የምወዳችሁ። ስለምታደርጉልኝ ሁሉ ነገር ስለምታበረታቱኝ ማለት ነው በጣም ነው የማመሰግናችሁ። ከልቤ ነው የማመሰግናችሁ እላችኋለሁ። አማርኛ ግን አንዳንዱ እየጠፋኝ ነው ያለ እና ቀስ በቀስ ለማመዳለው ችግር የለውም። እና ደህና ዋሉልኝ። ባይ ባይ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች። ቴንኪው አመሰግናለሁ።